ወንዶች እንደ ሴቶች ስቶሪ ታይም ብለው ቲክቶክ ላይ ቪዲዮ ቢሰሩ ምናልባትም የፈጣሪን ታጋሽነት የምድርን ጽናት ማንም ሰው የማያውቀውንና የማይረዳውን የወንድ ልጅ ቁስል አውቀን በአደባባይ ሶስተኛው ዓለም ጦርነት ይጀምር ነበር። በቃ እሺ ተረጋጊ። እኔ መጣና እናወራለን። እሺ ሰን ጓደኛዬ ጥሩ ሁኔታ ላይ አይደለችም። መሄድ ፈልጋለሁ። እኛስ ጥሩ ሁኔታ ላይ ነን እንዴ? ሰን በእኛ አለመግባባት ውስጥ ፍቅር አለ፣ በእነሱ አለመግባባት ውስጥ ግን አለመተማመንም እልህም አለ። እኛ ምን አገባን ታዲያ? አንቺ የራስሽ ብዙ ችግሮች አሉብሽ። ብዙ የጠየኩሽ ያልመለሽልኝ ጥያቄዎች አሉ። ስለ እኔ ብዙ ማታውቂያቸው ነገሮች አሉ። የራሳችን ብዙ የቤት ስራ አለብን። እሺ ግን እኮ በጣም የቅርብ ጓደኛዬ ናት። አሁን ደግሞ የሰው ሚስት ናት። ቢሆንም ግን ልረዳት ይገባል። የትዳር ሁኔታዊ ውስጥ እንጂ ያለችው ችግር ውስጥ አይደለም ያለችው። አርፈሽ ተቀመጭ። አሁን ብትሄጂ ትዳሯን አፍርሰሽ ስቶሪ ታይም ብላ 20 ቪዲዮ ቲክቶክ ላይ እንድትሰራ ምክንያት ትሆኛታለሽ እንጂ ትዳሯን ከማፍረስ አታድኛትም። አይ አይደል? የሁሉ ነገር የሚፈጠር በእናንተ በወንዶች ምክንያት ነው። እሺ ወንዶች እንደ ሴቶች ስቶሪ ታይም ብለው ቲክቶክ ላይ ቪዲዮ ቢሰሩ ምናልባትም የፈጣሪን ታጋሽነት የምድርን ጽናት ማንም ሰው የማያውቀውንና የማይረዳውን የወንድ ልጅ ቁስል አውቀን በአደባባይ ሶስተኛው ዓለም ጦርነት ይጀምር ነበር። ኧረ እባክህ ለወንድ ልጅ እያገዝክ መሆኑ ነው? ከእናንተ ከወንዶች በላይ ደግሞ ችግር ፈጣሪ አለ እንዴ? ከሴት ልጅ በላይ ችግር ፈጣሪ አለ እንዴ? እናንተ አይደላችሁ እንዴ ከሰይጣን ጋር ያስተዋወቃችሁ? እናንተ አይደላችሁ እንዴ ለዝሙት ለኃጢአት ምክንያት ይሆናችሁን? ገደል ግባ። እሺ ከተሳሳትኩ ሔዋን እናትሽን ጠይቂያት። ደግሞ ስቶሪ ታይም እንዳያልፍብሽ። እሺ